ያኔ አንተን ብቻ ሳይሆን ዘርማን ዘርህን ይጨርሳሉ። ከፋኑኤል ጋር ያቀርነው ነገር ቢሳካ ኖሮ የቀዶ ጥገና ክፍሉን የት ያከናውን እንደነበር ማስረጃውን ማግኘት እንችል ነበር። ለመሆኑ አምራር ምንድን ነው ያደረጋት? በዚህ ሰዓት እኔ ጮኛዬንም እናቴንም የተነጠቁ ሰው ነኝ። ይሄን ያህል አምራንን የሞተች እናስመስለው እንጂ እኔ ምን አግኝቼ እደሰታለሁ? አሁን ከሰነዶቹ ውጪ የተፈራን ህገወጥ ስራ የምናጋልጥበት ምንም አይነት መረጃ የለም። እና በመጨረሻም ያረመኔ ለፍርድ ቀረበ። ለዚህ ደግሞ እናቴንና ሚስቴን ማመስገን ያስፈልጋል። ብዙ ባትወራጭ ጥሩ ነው። ምንም ለሀቅ የቆመች ሴት አትመስልም። ምን አይነት የምስራች ነው እባክህ? ምን ተገኝቶ ነው እንደዚህ ጥርስ በጥርስ ይሆን እባክህ? ቆይ ግን መቼ ነው በዚህ ወጥ ሰላም የምናገኘው እንዴ? እኔ እኮ እንቅልፍ እንኳን በስነ ስርዓት መተኛት አልቻልኩም እኮ ሰላሜን አጣ። ፍትህ ቢዘገይም አይቀርም። አንድ ቀን ግን ሁሉ ነገር መፍትሄ አግኝቶ ቤታችን ደስታ ይገባል። የእውነት ግን አምራን በጣም ነው ያሳዘነችኝ። ጋሼ እስቲ እሱ የሆነ ነገር አድርገው አምራንን ከእስር ቤት ያስወጧት። ኮማንደር ደግሞ የሷን ኬዝ በድጋሚ እናየዋለን ብላኛለች። እንግዲህ ፈጣሪ ያግዘን እንጂ እሷን በቶሎ መፈታቱ አይቀርም። ደግሞ የሲምባ ጉዳይ አለ። ቆይ እሱንስ ነገር ግን ኮማንደሯ ምን እያለች ነው? ኮማንደሯ እኮ ሲምባ እጁን ካልሰጠ አይሆንም አለች። እኔ ደግሞ በፍጹም እጁን እንዲሰጥ አልፈልግም። አታስብ ልጅ፣ ብቻ እኛ ጋር ያለውን መረጃ አጠናክረን እንያዝ እንጂ አባቴ በቅርብ ጊዜ ነፃ መውጣቱ አይቀርም። ቆይ ግን መቼ ነው አባቴ የነፃነቱን ቀን የሚያውጀው? ይሁን ስልችት ነው። ሮም ኮማንደር አለ። አሎ ኮማንደር። ምን? ይሄ በፍጹም ሊሆን አይችልም። ቆይ ምንድነው ለይኩን? ተፈራ ምን? ቆይ ተፈራ ምን ሆነ ለይኩን? እንደው እዛው እስር ቤት ውስጥ የሆነ ነገር ሆነ በለኝና እልል ልበል። ፍርድ ቤቱ እኮ በዋስ ለቆታል እያለችኝ እኮ ነው። ምን ምን ምን? ቆይ ግን ይሄ እንዴት ሊሆን ቻለ? ለይኩን ግን እርግጠኛ ነህ በዋስ ተለቋል ይሄ ሰውዬ? አዎ እንደዛ ነው ያለች። እሷ ራሷ በጣም ተናዳን ያወራች። ለነገሩ ገንዘብ ሲናገር ህግ ዝም ይላል አይደል የሚባል? በጣም እኮ ነው የሚገርመው። ሁሉንም ነገር ዝም ለማስባል ቀናት እንኳን አልፈጀበት። ስለዚህ በቃ እሱ ከተፈታኛ ሊያስሩን ነው ማለት ነው። ኑሐሚን እኮ እውነቷ ነው ለይኩን። ህዝብን የሚያሸብሩ ወንጀለኛ አለቀው ህዝቡን የሚያሸብሩ ከሆነ ወይ አንደኛው እኛን ይሰሩ። ተረጋጉ ባካችሁ። አሁን ለጊዜው ዋስ ተባለ እንጂ እኮ በነፃ አልተለቀቀም። ኮማንደሯ ራሷ በቀላሉ አትለቀው። እባካችሁ ተረጋጉ እሺ። ጋሼ እንደሞት አስጨንቁ። ኑሐሚን ካልሆነ ይሄንን ቢሸጥ ሌላ ቦታ እንሂድ እንዴ? ከዚህ ወዴትስ ብንሄድ ያ ሰውዬ ይለቀናል ብለሽ ነው? አሁን ከፈጣሪ በታች ያቺ ሀቀኛ ነች የተባለችው ኮማንደር ነች ተስፋችን። እመኚ ኑሐሚን፣ ያቺን ኮማንደር በሆነ ነገር አስፈራርቷታል፣ አሊያም ደግሞ በገንዘብ ይዟታል። ጋሼ ኮማንደሯ በትክክል ምንድን ነው ያለች? መቼም ከዛ ሰውዬ ጋር እየተሞዳሞደች አይደለም አይደል? ኮማንደሯ እንኳን እንደዚህ አይነት ሰው አይደለች። እንደውም በመፈታቱ በጣም ተናዳለች። እዛው ፍርድ ቤት ድረስ ጉዳዩን ለመካተል እንደሄደች በስልክ ደውላ ነገረኛለች። እኔ እሷን በሆነ እዛው በተፈታበት ነበር ምደፈው። አየሩ በጣም ደስ አይልም እባክህ? ልክ ነው ጌታዬ። ይገርምሃል፣ እስር ቤት ውስጥ በጣም በጥሩ እንክብካቤ ብቆይም ትንሽ ከብዶኝ ነበር። ቆይ መኪናውን የቱ ጋር ነው ያቆምከው? ትንሽ ብቻ ነው የሚያስኬደው። ማን እንደመጣ ተመልከትልኝ። ጌታዬ እርስዎን ፈልጋ መሰለኝ የመጣችው። በመለቀቅ ደስ ያለ ትመስላለህ። በጣም እንጂ እንደኔ አይነቱ ጉምቱ ሰው በመታሰሩ መጀመሪያም ትክክል እኮ አልነበረም። አይመስልሽም እንደ ኮማንደር? ለማንኛውም ብዙ አትደሰት እሺ። ተኝተህበት የነበረውን ፍራሽ አላነሳሁት። ልክ ነሽ። እኔም ባልሆን እኮ ሌላ ሰው ሊተኛበት ይችላል። ይሄ ነገር ያበቃ ከመሰለ ተሳስታል። እሺ ይገርማል። አሁንም ያው በቃ ግትር ባህሪሽ አለቀቀሽም አይደል? እመነኝ፣ በድጋሚ ያስገባሃለሁ።
ሁሉም መረጃ እጄ ላይ አለ። ቀሪውን መረጃ ደግሞ በቅርቡ አሰባስቤ ያጠናቅቃል። ቆይ እንዳንቺ ግን ታግሽ ያወራው ሰው እንደሌለ ታውቂያለሽ? ለሴት ልጅ ምን ያህል ክብር እንዳለኝ በዚህ ልታውቂ ወይም ልትረጂ ይገባል። ለማንኛውም በቅርቡ ተመልሰን እንገናኛለን አቶ ተፈራ። በዚህ አስመሳይ ባህሪ ማህበረሰቡን ልታታለል ትችላለህ። እኔ ኮማንደር ንግስት ግን ልታሞኘኝ አትችልም። ስሚ፣ ትንሽ ትዕቢቱን ያበዛሽው አልመሰለሽም? ኮማንደር ንግስት፣ ትክክለኛውን ነገር ነው የነገርኩህ። እኔ ኮማንደር ንግስት አንተንና መሰሎችን ሳሳድድና ለፍርድ ሳቀርብ ነው የኖርኩት። ወደፊትም ስራዬም ኑሮዬም ነው። ያው እንድታውቀው ብዬ ነው። ለምን ፈቅደልኝ አላስወግዳትም ጌታዬ? ይልቅ ይሄን የማይረባ ነገር ተውና በአስቸኳይ ንጽህናዬን የሚያረጋግጥ ጋዜጣዊ መግለጫ አዘጋጅ። ይኸውልህ በእኔ መታሰር የተደሰቱ ሁሉ እርድብን እንዲሉ እፈልጋለሁ። አቶ ሊኩንና ቤተሰቦቹ በእርስዎ መታሰር ደስ እንዳላቸው ግልጽ ነው። ከዚህ በኋላ ከነሱ ጋር ያለኝን አካሄድ ማስተካከል አለብኝ። እውነቱን ለመናገር በህይወቴ እንደዚህ ቤተሰብ የፈተነኝ ቤተሰብ የለም። ለምን የማያዳግም እርምጃ እንወስድባቸውም አለቃ? አይሆንም አልኩ። ከዚህ በኋላ ምንም አይነት ትኩረት የሚስብ ነገር ከነሱ ቤተሰብ ጋር ማድረግ አንችልም። ቀስ በቀስ እንዲጠፉ ነው ማድረጋቸው። በቃ ና ወደ መኪናችን እንሂድ። ጌታዬ ነው እና ዳግም እየተከታተሉ ነው። እነዚህ ህፃናቶች ምን ሊያደርጉ ይችላሉ ብለህ ታስባለህ? ለማሳወቅ ያክል ብቻ በመኪናቸው እየተከታተሉ ነው። ይከተሉን። እንደውም መፈታቴን አይተው ለአባታቸው ይነግሩታል። ታምር ነው። ተፈራ መኪና ውስጥ ገብቶ ሲሄድ አየሁ አይደል? አዎ፣ ምንም አይነት ወንጀል እንዳልሰራ ሰው ዘና ብሎ ሲሄድ ነቀው እያለኝ ነው። ቆይ ለምን አትከተሉ? ተከትየው ምን ላደርግ ነው? ይልቅ ከዚህ በኋላ እያንዳንዱ እንቅስቃሴያችንን በጣም ጥንቃቄ የተሞላበት ማድረግ ይጠበቅብናል። ማለት ሲምባ ካሁን በኋላ በነፃነት መንቀሳቀስ እንደማይችል ታውቃለህ አይደል? ሶዳድንም ሪስክ ውስጥ መክተት ያለብን አይመስልኝም። እሱስ ልክ ነህ። እንደው አንተ እሺ ካልከኝ ጥሩ እቅድ አለኝ። ምንድን ነው እሱ? በእርግጥ አሁን መሳሪያ ታጥቀን ቤቱ መግባት አንችልም፣ ግን እሱን ለመግዳት ደግሞ የተለያዩ ዘዴዎችን መጠቀም እንችላለን እኮ። ምን አይነት እቅድ? ይሄ ሰውዬ ህገወጥ ስራዎችን የሚሰራባቸውን ቦታዎች እያንዳንዳቸውን ማውደም። ምን እያልክ ነው ዳጊ? ባይሆን አሁን ከምትለው ወሬ ይልቅ ሰውየው ላይ በደንብ ማስረጃ መሰብሰባችን በደንብ ይጠቅመናል። እስካሁን የሰበሰብነው መረጃ ምን ጠቀመ? ቢያንስ ሰውየውን ማሳሰር እንችል ነበር። ተመልሶ ቢፈታም ግን የመረጃዎቹ ነገር ትልልቆቹ ማድረግ ይችላሉ። እኛ ደግሞ ለማንም ትንፍሽ ሳንል ይህን ነገር ማድረግ ያቅተንም። እሺ ዶክተር ፋኑኤል አሁን የት ነው ያለው? እስረኛ መጠያቂ አምራን ሊጠይቃት እየሄድኩ ነው ብሎኝ ነበር። አምራን ግን የተፈራ መፈታት ሰምተህ ነው እንዴ? እየሰማች አይመስለኝም፣ ግን ፋኑኤል ሊነግራት ይችላል። ለምን መጣ? አትምጣ ብያለሁ ነበር እንዴ? ልቤ እዚህ ታስሮ አካሌ ውጭ ቢሆን ምን ዋጋ አለው ብለሽ ነው? በአፈሻ አትምጣልሽኝ እንጂ እኮ እንደናፈኩሽ አይኖች በጣም ያሳብቃሉ። ተሳሳትኩ? አልተሳሳትክም፣ ግን ደህና ነህ አይደል? እዚህ ከአንቺ ጋር ስሆን ደህና ሆናለሁ። ብዙም አታስቢ። በነገራችን ላይ የአንቺን ጉዳይ ያዘውን ጠበቃ አግኝቼው ነበር ይመስለኛል። አዲስ ነገር ሳይኖር አይቀርም። የምን አዲስ ነገር? እባክህን ፋኖ አጉል ተስፋ አትስጠኝ። አምራን፣ እስቲ በትክክል የዛን ቀን የተፈጠረውን ነገር ለማስታወስ ሞክሪ። እርግጠኛ ነሽ ልጅቷ ላይ አንቺ ተኩሰሽባታል? በሰዓቱ አይምሮዬ ባዶ ሆኖ ነበር። በቃ ለተወሰኑ ሰዓታት ማሰብ አቁሜ ነበር። የማስታውሰው ተፈራ ከ1 እስከ 3 ሲቆጥር ብቻ ነው። ከዛ በኋላ የተኩስ ድምጽ ብቻ ነው የሰማሁት። ከዛ እሺ፣ ከዛስ? እስቲ በደንብ ለማስታወስ ሞክሪ። ከዛ የጥይት ድምጽ የጥይት ድምጽ ብቻ ነው የሚሰማኝ። ከዛ ውጭ ምንም ነገር አላስታውስም። ሌላ ምን ትዝ የሚልሽ ነገር አለ? እሺ ቢያንስ ቃታው መሳብሽን ታስታውሻለሽ? በትክክል አንቺ መተኮስሽ ትዝ ይልሻል? ያንን ማስታወስ አለማስታወሴ ምን ያደርጋል ፋኑ? ልጅቷ ላይ ተኩሽ የነበረው እኮ እኔ ብቻ ነበርኩ። እሱን እርግጠኛ መሆን አንችልም አምራን።
ምክንያቱም በሰዓቱ ተፈራም ሆነ ጋርዱ መሳሪያ አነጣጥሮ እንደነበር እኮ ነግረሽኛል። በሰዓቱ አነጣጥሮ የነበሩት እኮ እነሱ እኔ ላይ ብቻ ነበር። በቃ ፋኑ ይሄን ጉዳይ እንርሳው። ልፋ ቢለ ነው እንጂ እኮ የኔ ጉዳይ እኮ የተዘጋ ጉዳይ ነው። እኔ የምፈራው ለአንተ ነው ፋኑ። ለእኔ ብለህ ራስን አደጋ ውስጥ አትክተት። የኔ ዓለም አንቺ ነሽ። እኔ አደጋ ውስጥ የምወድቀው አንቺን ከዚህ ቤት ማስወጣት ያቃተኝ ቀን፣ አንቺን ማዳን ያቃተኝ ቀን፣ የዛን ቀን ነው የኔ ህይወት አደጋ ላይ የሚወድቅሽ። ለምንድን ነው በዚህ ልክ ዋጋ የምትከፍልልኝ? እኔ እኮ ለአንተ መከራ ብቻ እኮ ነው የሆንኩ። ለነጋሽ ቤተሰብ ብዬ አንተንም እኔንም አደጋ ውስጥ መክተቴ ለምንድን ነው እንድጠላኝ ያላደረገ? ያንን ማድረግሽ እኮ እንዲያውም የበለጠ እንደወድሽ ያደረገኝ። ለራስሽ ብቻ ሳትሆኝ ለሌላውም ሰው የምትቆሚ ጀግና ሴት መሆንሽን የሚያሳይ። ታውቃለህ፣ ከዚህ ብረት ጀርባ ሆኜ መቋቋም ያቃተኝ ያንተን ናፍቆትና ፍቅር ብቻ ነው። እንደዚህ እውነቱን ስትናገሪ ነው የሚያምርብሽ። ደግሞ ምን እያሰብኩ እንደሆነ ታውቂያለሽ? አንቺ ልክ ከዚህ እንደወጣሽ ሌላ ምንም ነገር ሳንጠብቅ ቀለበት አድርጌልሽ በቃ አንቺን የራሴ ማድረግ እሱ ብቻ ነው አይሞሪ ውስጥ ያለው። ይገርማል። ምን ሆነ የገረመሽ? ፍቅር በየሌሊቱ የማልመው ህልም ከአንደበት ሲወጣ መስማቴ። የምርሽን ነው? ማለት ይሄን ነገር አልመሽው ነበር? አልመሽው ነበር ብቻ እኔ ቬሎዬን አድርጌ አንተ ደግሞ የሚያምር ሱፍ አድርገ። ማለት ልክ ለሰርጋችን እንዳሰብነው ማለትሽ ነው? በጣም የሚያምር የተፈጥሮ አበባ ይዘ፣ በዛ ላይ ደግሞ ያንተ ውብ ፈገግታ ተጨምሮበት። ይሄ ህልምሽ እውነት ይሆናል። እመኚኝ፣ የእውነት አደርገዋለሁ። ለአንተ ያለኝን ፍቅር ማንም ሊቀማኝ አይችልም። ታውቃለህ አይደል? አንተንም አለማፍቀር አልችልም። ይሄንንም ታውቃለህ አይደል? አውቃለሁ። እባክሽ እኔ ልውድ ሁሌ እንደዚህ ተስፋ ስጪ። ሰዓት አልቋል። ፋኑ እባክህን ራስን ጠብቅ። አይዞሽ እኔ ቆንጆ፣ እሺ? ነገሮች ሁሉ በቅርብ ይቀየራሉ። እሺ፣ ፈጣሪ ያግዘን። ደግሞ እወዳለሁ። እመኚኝ የኔ ውድ፣ ከዚህ እስር ቤት በጣም በቅርቡ ትወጫለሽ። ከዛ ድል ባለ ሰርግ ተጋብተን ልጆች ወልደን በደስታ አብረን እንኖራለን። ነዋዬ እስካሁን አልተኛሽም እንዴ? ለመተኛት ሞክሬ ነበር፣ ግን ደግሞ እንቅልፍ እምቢ አለኝ። እባክሽ አሁን ተኝ። ደግሞ ራስሽን አታስጨንቂ። ለአንቺም ለጽንሱ መልካም አይደል? ላለመጨነቅ እኮ ብዙ ሞክራለሁ፣ ግን ደግሞ ያቅተኛል። አሁንማ ጭራሽ ያተፈራ የሚባለው ሰውዬ ውጭ ሆኖ እንዴት መጨነቅ እንደማቆም አላውቅም። የኔ ፍቅር፣ እኔ እኮ እዚህ አጠገብሽ ነኝ። የኔ እዚህ አጠገብሽ መሆኔ ደግሞ ሊያረጋጋሽ ይገባል። በዛ ላይ ደግሞ ሰውየው ተፈታ ማለት መቼም ተመልሶ አይታሰርም ማለት አይደለም አይደል? ናኦሚ፣ አንድ ነገር ብጠይቅህ እሺ ብለህ ቃል ትገባልኛለህ? እሺ። ስለምን ጉዳይ? ስለ እኔ፣ ስለ አንተና ስለሚወለደው ልጃችን። እሺ ልሞክር፣ ግን ግድ የለሽም መጀመሪያ ግልጹን ንገሪኝ። እሺ በቃ ተው። ነዋዬ፣ ምን እንዳሰብሽ ገብቶኛል። እርግጠኛ ነኝ ስለተፈራ ቃል ልታስገቢ ነው አይደል የሚያሰብሽው? ተው አልኩህ እኮ ናኦሚ። ከዚህ በኋላ ለእኛ ቤተሰብ ያለን ተስፋ ጸሎት ብቻ ነው። እሱን እያደረግን የሚመጣውን እንጠብቃለን። ይሄ ባይሆን ጥሩ ሀሳብ ነው። አሁን ይልቅ እንቅልፍሽን ተኚ። እኔ ደግሞ እንቅልፍ እስኪወስድሽ ድረስ እዚሁ አጠገብሽ ሆኜ እጠብቅሻለሁ። ከተኛው በኋላስ? ከዛ በኋላማ አጠገብሽ ሆናለሁ። እሺ። በአሁኑ ሰዓት ይቅርታ ጠይቀኝ የሚለኝ ሰው የኔ ጠላት ነው። ለይኩን፣ ኧረ እባክህ ቀስ በል፣ ጎረቤት ይሰማናል። ይስማ፣ እኔ ለይኩን ለማንም አልተንበረከኩ፣ ወደፊትም አልንበረከክም። ለይኩን፣ ኑሐሚን እኮ ይሄንን ያለችው ለቤተሰቡ ደህንነት እኮ አስባ ነው። ደህንነት ማለት ለወንጀለኛ እጅ መስጠት ማለት አይደለም። እኔ ለይኩን ነኝ ለዛ ጭባ ሰውዬ ሽማግሌ የምልከው፣ እውነትም ለይኩን ማን እንደሆነ አላወቅሽም ማለት ነው። እና ታዲያ ቆይ ጦር ተማዘ ድጋሚ ቤተሰቡ ማስጨረስ ነው አላማ? መቼም አላደርገውም። እንደውም ማን ወንድ እንደሆነ ይለኛል። መንግስትና ህግ ባለበት ሀገር ውስጥ እስኪ እሱ መንግስት ሆኖ ይቀጥል እንደሆነ እናያለን። እባክህ ውዴ፣ እኛ እኮ ብዙ መከራ አሳልፈን እዚህ የደረስን ሰዎች ነን አይደል እንዴ? እንዴት ነው አሁን በማረፊያችን ሰዓት የተፈራ ሰለባ የምንሆነው? ምን ነው ያኛው ወኔ ይስጠፋ? መሳሪያ መተኮስ ምናምን አልማም ነው ምናምን ስትኛ ነበር።
እኔና ልጄ የጩና ዕጣ እንዳይደርሰን ነው የሁሉ ስጋቴ። እውነቴን ነው የምልሽ። መቼስ በህይወት እያለው በምድር ላይ ነገር የሚፈጠር ይመስልሻል? ዳጊ እያለ መስሎኝ ጩና እንደዛ የሆነችው። እድሜ ልክህን አንተ የምትጠብቀኝ ይመስላል? አዎ ጠብቅሻለሁ። ሲጀምር ለምንድን ነው የማልጠብቅሽ? በዛ ላይ ቤተሰቤን መጠበቅ ካልቻልኩስ እንዴት ነው ባልባል የምችለው? የኔ ፍቅር አንቺንም ልጄንም ከሚመጣው አደጋ በሙሉ ጠብቃችኋለሁ። ይሄ ደግሞ ቃሌ ነው። አሁን እንደውም ላይ መተኮስ አስለምደኝና ቤተሰቡን በሙሉ በጥይት ገድዬ ልጨርሰው። መቼም ላይ አይኔ እያየ ቤተሰቡ ላይ ጋዝ ተርከፍክፎ ሲቃጠል እኔ ለይኩን በህይወት እያለሁ ያ ነገር በድጋሚ ይፈጠር ይመስልሻል? በዚህ እድሜ እንደዚህ የምለፋው ለማን መስሎሽ ነው? ለአንቺና ለቤተሰቤ ብዬ ነው። ከሆስፒታል ተደውሎልኝ ነበር። ምን ነው ጩና ሰላም አይደለችም እንዴ? ላይኩን ደግሞ ምን እያልክ ነው? ደህና ባትሆን ነው እንዴ እንደዚህ ተደስቶ የሚያወራው? ከአይሲዩ ሩም እንደወጣች ዶክተር ፋኑኤል ደውሎ ነግሮኛል። ታዲያ ይህን የመሰለ ዜና ሰምተህ ለምን አታክፈኝ? ናስቅፈኝ ዴ አይገርምም? ወደዚህ የገባው ፋኑኤል ሲደውልልኝ አላመንኩም ነበር። በቃ አሁን መሄድ አለብኝ። በልዳጊ ሂድና ለወንድምህና ለኑሐሚን ነገራችሁ ቶሎ። እንደውም ይሄን ደስታ ሰብሰብ ብለን ሄደን ነው እንደ ቤተሰብ አጠገባ ሆነን የምናከብረው አይደል? አይኩ ሁላችንም በጋራ መሄዳችን ጥሩ ነው። እንደው አምላኬ ሆይ ይሄንን ደስታ ሙሉ አድርግልን። እኔና ኑሐሚንም ተዘጋጅተናል። በፍጥነት እንሂዳ፣ ጩና እየጠበቀችን እኮ። አንተ አውሬ፣ እዚህ ደግሞ ምን ፈልገህ መጣ? እንኳን ደህና መጣሽ አምራን። ሲጀመር አንተ እንደሆንክ ባውቅ ኖሮ አልመጣም ነበር። ስለ እጮኛሽ የሆነ ነገር ማውራት አለብን። ትሰማኛለህ አንተ ጭራቅ? ፋኑኤል አጠገብ እደርሳለሁ ብትል ይሄ ሁሉ ነገር የገባሁት ለሱ ብዬ ነው። አንዴ ከዚህ መውጣት አትፈልጊም እንዴ? መቼም አንቺን ለማስወጣት ምን ያህል ኃይልና ብቃት እንዳለኝ ሳትገነዘቢ አትቀሪም። አልፈልግም። እኔ እዚህ ፍርዴን ጨርሼ ነው መውጣት የምፈልገው። ችግሩ እኮ እሱ ነው። እሺ ምናልባት እኮ ፍርዱ ሞት ሊሆን ይችላል። ይሁና። እኔ እንዳንተ መታሰር ወይም ሞትን የምፈራ ይመስልሃል? እኔ የምልሽ ስለ እጮኛሽ ምንም አታስቢም እንዴ? ምን ያህል እንደሚወድሽ እኮ ደጋግሞ ነግሮኛል። ቆይ አሁን ምን ፈልገህ ነው የመጣው? ይኸውልሽ ዛሬ ማታ አንድ ኩላሊት ንቅለ ተከላ የሚያስፈልገው ወዳጅ አለ። እንዴት ነው በእነዚህ ምስኪን ሴቶች እየቀለድክ የምታገኘውን ምግብ ከጎሮሮክ የሚወርድልህ? ይኸውልሽ ታካሚያችን በከተማችን አለ የሚባል ቱጃር ነው። መቼም ንቅለ ተከላ የሚያደርግ ብዙ ዶክተር ከተማችን ላይ አለ። እኔ ግን ለታካሚ የመረጥኩት ያንቺን እጮኛ ነው። እውነቱን ለመናገር ያንቺ እጮኛ በከተማችን በጣም ታዋቂ ዶክተር እንደሆነ አውቃለሁ። አትሳሳት። ፋኑኤል መቼም ያንተን ቆሻሻ ስራ አይሰራልህም። እሱን ዛሬ ማታ አብረን እናየዋለን። መቼም ጥሩን ዜና ሰምታችሁ መሆን አለበት ቤተሰቡ እንደዚህ ግር ብሎ የመጣው። አዎ ዶክተር ልክ ነው። ዳጊ ነገርን እኮ ማመን አቅቶን ነው ከአንተ ለመስማት እዚህ ድረስ ተቻኩለን የመጣ ነው። ዶክተር ስለዚህ የሰማነው ነገር እውነት ነው ማለት ነው? የእውነት ጩና ከዚህ ሁሉ ቀን በኋላ ነቃች? ዳጊ የነገራችሁ ነገር ትክክል ነው። አዎ እንግዲህ በሐኪሞቻችን ጥረትና በፈጣሪ እርዳታ ጩና በመጨረሻም ለመንቃት በቅታለች። ተመስገን ነው ጌታ። መቼም ለፈጣሪ ምን ይሳናል? እኛ እኮ የሰማነውን ነገር እኮ አላምን ብለን ነው እዚህ ድረስ እንዲግር ብለን የመጣ ነው። ያው በስተመጨረሻም እንግዲህ መልካም ዜና ሰማን። በእውነት ዶክተር እንደዚህ አይነት ጥሩ ዜና እኮ ለዚህ ቤት ብርቅ ሆኖበታል። የእውነት ዶክተር በጣም ነው የምናመሰግነው። ምንም አይደለም ኑሐሚን። አቶ ለይኩን መቼም የእናንተን ቤተሰብ እኔም ምን ያህል ከባድ ሁኔታ ላይ እንዳለን ሁላችንም እናውቃለን። ምናልባት ደግሞ ይሄ ጩና ጥሩ ዜና ሌሎች ጥሩ ዜናዎችን ይዞ ይመጣል ብዬ ተስፋ አድርጋለሁ። በቃ በወሬ ያልያዛችሁ ግቡና ተራ በተራ ይዋት። የእውነት ምን ብዬ እንደማመሰግን አላውቅም። ለጩና ህይወት መትረፍ በጣም ብዙ ታግለሃል። እንዴ ምስጋና እኮ አያስፈልገኝም ዳጊ፣ ይሄ መደበኛ ስራዬ ነው። በቃ እኔ አንዳንድ ማያቸው ፔሸንቶች ስላሉብኝ እናንተ ቀስ እያላችሁ አንድ ባንድ እየገባችሁ ይዋት። እሺ መጀመሪያ ጋሼና ዳጊ ግቡ፣ ቀጥሎ ደግሞ እኛ እንገባለን። በደስታ ጋሼ።
ወይ እድሜው ረጅም ነው። ይኸው ስናነሳው መጣ። እንዴት ናችሁ? ምን አዲስ ነገር አለ? ቆይ እስካሁን የት ቆይተህ ነው? አንዳንድ ጉዳዮች ልፈጽም ብዬሽ እኮ ነው። ጩና ነቅታለች። በቃ በጣም ደስ የሚል ዜና ነው። በዚህ አጋጣሚ ተመስገን ነው። በስመ አብ ስንቴ ነው የምነግርህ? ፋኑኤል በሰው ነፍስ እንዲጫወት አልፈቅድለትም አልኩህ እኮ። ቆይ የሰው ነፍስ ሊያድን ነው እያልኩሽ ስለመጫወት ለምን እንደምታወሪው አንቺ? ኩላሊቱንም የምታገኘው ከገጠር የሚመጡ ምስኪን ሴቶች እንደሆነም ደርሼበታለሁ። ይኸውልሽ ከፋኑኤል ጋር ይሄንን ጉዳይ ባወራ በቀላሉ ላሳምነው እንደሚችል አውቃለሁ። እዚህ ድረስ መጥቼ ማውራቴ ምናልባት አንቺ የመውጣት ምኞት ካለሽ ላስወጣሽ ፈልጌ ነበር። እንደውም አንድ ነገር ልንገርህ፣ አንተ ሳትሆን ከዚህ የምታስወጣኝ የያዝኩት ሀቅ ነው። እንዴ ስለምን ሀቅ ነው የምታወሪው? እቺ ልጅ እኔ ገደልኳት አይመስለኝም። ምን ነው ደነገጥክ? ሆን ብለህ ራሴ የገደልካትን ሴት እኔ እንደገደልኳት አይደል እንዲያስመሰልከው? ቆይ ማን ነው ደግሞ እንደዚህ ያለሽ? የቪዲዮ መረጃ እኮ የተቀነባበረ እንደሆነ ሰምቻለሁ። ጠበቃዬም ከዚህ እንደምወጣ ነግሮኛል። እሱ እንኳን መቼም ሊሆን አይችልም። ይልቅ በማይሆን ተስፋ ራስሽን አታሙኝ። እኔ ሳሎን አንተ ነህ ራስን እያሙኛለሁ። እቺ ልጅ የሆነ ያወቀችው ነገር አለ እንዴ? ቆይ እንዴት ነው ግን? ቆይ እውነት እግዚአብሔር ይመስገን እኔ ልጅ ተሽሎሽ ስላየን በጣም ደስ ብሎናል። በህይወት ስላየንሽ በጣም ደስ ብሎናል። እኔ ወድ እንዴ ሁላችሁም መጣችሁ እንዴ? አዎ ሁላችንም መተናል። ጩና ደግሜ ላቅፍሽ እችላለሁ እንዴ? በደንብ ነው እና ዝገኔ እንዴ ምን ነው እነሱን ስላየ ሸመመህ እንዴ? ኧረ አልሸመመኝም አይደል? ይልቅ ይሄን ያህል ጊዜ ተኝቼ ምን ሳለም እንደነበር ልንገራችሁ። እስቲ ንገሪኝ ጩናዬ። እኛማ እኮ አመለጥሽን ብለን ትንሽ ነበር ተስፋ ልንቆርጥ የቀረን። እንዴ እንዴት ሆኖ ማሚዬ? ከዳጊ ጋር ሳልጋባ ሳልወልድ ዝም ብሎ ማምለጥ አለ እንዴ? የእውነት ጩና እንደዚህ ተሽሎሽ ስላየሁሽ በእውነት በጣም ደስ ብሎኛል። ሁላችንም እንደዚህ ስላስጨነኳችሁ በጣም ይቅርታ። ቶሎ ነቃለሁ ብዬ እኮ ነው ያስቤ ነበር፣ ግን እንቅልፌ እንደ ዩቲዩብ ድራማ እየተጎተተ አላልቃለኝ። ችግር የለውም። ከዚህ በኋላ ደግሞ አብረን ተኝተን እንጨርሰዋለን። ቆይ ምን ያስቃችኋል? እና ሳይተኛ ይታለማል እንዴ? ነው ውይ ጩናዬ፣ እውነት ለመናገር እኔም ያየሁትን ማመን አልቻልኩኝ። እና ልጅሽ የት አለ? የምን ልጅ? ከናም የወለድሽው ልበልሽ? አገኘውሽ። መቼም ጭንቅላቷን መሬቱ ስለመታት አብዳለች ጨልላለች ምናምን ብላችሁ እያሰባችሁ ነው አይደለ? ባክሽ ብዙ ጊዜ ሳልነቃ መተኛቴን በሾርኔ ልንገርሽ ብዬ ነው። አሁን ማረፍ አለብሽ የኔ ልጅ። ኧረ እኔ ጨዋታ አልጠገብኩም። ቆይ ትንሽ አታጫውቱኝም? ጩናዬ ከዚህ ስትወጪ ደግሞ በደንብ እንጫወታለን የኔ ውድ። እማዬ ልክ ነች። እኔም እስኪ ሂጂ ዶክተርን መቼ እንደምትወጪ ልጠይቀው። ደግሞ ቶሎ ተመለስ እናቴ። የተጠራቀመ ናፍቆት ነው ያለብኝ አይደል? እንዴት ይኳል። በቃ እናንተ አብራችኋት ነው። እኔ አንድ ጉዳይ ስላለችኝ እዛ ልሂድ። ቀድሚያችሁ ልውጣ። እሺ እኛ አለን፣ አንተ ሄድ እኮ። በቃ ባየው እንገናኛለን። እና ኧረ ኑሃ ግን አምሮባታል። መግባት ይቻላል ዶክተር? ግባ ዳጊ። እንዴት ነው ታዲያስ? አረፍ በል እባክህ። ምን ነው ዳጊ፣ ስለ ጩና የምጠይቀኝ አንዳንድ ነገር አለ እንዴ? አዎ ዶክተር፣ የመጀመሪያው አመጣጤ መቼ እንደምትወጣ ልጠይቅ ነው። ሁለተኛው ደግሞ ትንሽ የባህሪዋ ነገር ግራ አጋብቶናል። አንተ ያስተዋልከው ነገር አለ? ሁላችሁንም ግራ አጋባቻችሁ አይደለ? ግራ ማጋባት ብቻ። በፊት እማዬ ፊት ስታወራ እኮ ጎንበስ ብላ ነበር የምታወራው። እንዴ ጋሽን ራሱ ስታወራችሁ በቃ የምትገባበት ነበር የሚጠፋት። አሁን ግን ከነመፈጠራቸው ራሱ በቃ ትዝ አይሏትም። አይዞ ብዙም አትደናገጥ።
ሁሌም ባይሆን አንዳንዴ ኮማ ውስጥ የቆዩ ሰዎች እንደዚህ አይነት የተለየ ባህሪ ይታይባቸዋል። ዶክተር ከበፊቱ እኮ ትንሽ ተጫዋችና ሳቂታ ስትሆን ግራ አጋብታኝ ነው። ያው አንተ ላናግር የፈለግኩት ለዛ ነው። እርግጥ ነው ዳጊ፣ ሕክምናው ራሱ ብዙ ጊዜ ወሰደብን። የዛኔ በጥይት ውስጥ መታ ድንገት ወድቃ ያው ጭንቅላቷ ላይ የደረሰ አደጋ ስለነበረ ነው። አሁን የመጨረሻ ውጤቷ ላይ ሲቲ ስካኑንም አይተነዋል። የተወሰነ የባህሪ ለውጥ ከማምጣቷ ውጭ ሌላ ነገሯ ሁሉ ደህና ነው ዳጊ። ስለዚህ የባህሪ ለውጥ ጤናዋ ላይ ምንም ተጽዕኖ ያሳድርም እያልከኝ ነው? ፍጹም ጤነኛ ናት አልኩህ እኮ ዳጊ። በእርግጥ አሁን ቤተሰቡ እንደዚህ እንደ ቆዳ በተወጠረበት ሰዓት የእጩና አይነት አጫዋች ቅመም መገኘቷ እንዲያውም ጥሩ ይመስለኛል አይደል? ተፈራ ከእስር ከወጣ በኋላ አግኝተው ነበር ማለቴ ደውሎልህ ከሆነ ብዬ ነው። ይህንን ጉዳይ ከዚህ ስንወጣ ሰብሰብ ብለን ብንወያይበት አይሻልም? እንዲያውም ብዙ የምናወራቸው ነገሮች አሉ ዳጊ። እሺ ዶክተር፣ እና ጩናን መቼ እንውሰዳት? ኧረ እንዲያውም ዛሬውኑ ይዛችኋት መሄድ ትችላላችሁ። በቃ አንዳንድ ቼካፖች እናድርግላትና ይዛችኋት ትሄዳላችሁ። አቶ ለይኩን በመጨረሻ አገኘው። ኮማንደር አዲስ መረጃ አለሽ? ተፈራ በዋስ መፈታቱ ያበሳጨው ይመስላል። እንዴት አልናደድም? ቆይ ያን ያህል መረጃ አቅርበንላችሁ እንዴት በዋስ ይፈታል? ምን ታደርገዋለህ እንግዲህ። አንዳንዴ ፖሊስ ብዙ ዋጋ ከፍሎ ለፍርድ ቤት ያቀረበውን ፍርድ ቤት በነፃ ሊለቀው ይችላል። ያው ሁሌም ባይሆን እንግዲህ አንዳንዴ እንደዚህ አይነት ነገር ያጋጥማል። ኮማንደር ምናልባት ከዚህ በኋላ በህግ ጠይቀው ለሱ ምንም እንዳታስብ ብቻ እናንተም መረጃ ማሳደዳችሁ እንዳታቆሙ፣ ያው በጥንቃቄ ማለት ነው። በደንብ ጥንቃቄ እናደርጋለን ኮማንደር። እንኳን ለፍትህ የቆመች እንዳንቺ አይነት ፖሊስ አግኝተን ያገኘነው መረጃ ሁሉ ለመስጠት ወደኋላ የምንልበት አንዳች ነገር የለም። በነገራችን ላይ አቶ ተፈራን ለማጋለጥ ከእናንተ ጋር አቶ ሲምባ እየሰራ ነው አይደል? በነ ለይኩን ዙሪያ ምን አዲስ ነገር አለ? ወደ ድርጅቱ ሰዎችን ልኬ ለማጣራት እየሞከርኩ ነው። ድርጅቱ በከፍተኛ ኪሳራ ላይ እንዳለና ሆቴሉንም ሊሸጡት እንደሆነ ከራሴ ሰዎች ሰምቻለሁ። በጣም ጥሩ። አሁን እግር በእግር እየተከታተላችሁ ስለ ድርጅቱም ሆነ ስለ ማንኛውም ነገር መረጃ እንድትሰጡኝ እፈልጋለሁ። እሺ ጌታዬ። ዶክተር አረፍ በል። መጠጥ ቅዳለ እስኪ። አይ ምንም ነገር አልጠጣም። ለካ ዶክተርና መጠጥ እሳትና ጭድ ናቸው። ይገርምሃል፣ እኔ ቢያንስ ለ28 ዓመታት ከሲጋራና ከመጠጥ ጋር ኖሬያለሁ። ምናልባት ትልቁ ችግር ከአንገት በላይ ቢሆንስ? በነገራችን ላይ ለመደራደር ነው የመጣሁት። እኔ አልገባኝ። ሲምባ ነፃ ነው እያላችሁ መልሳችሁ የምትደብቁት ነገር እኮ ነው። ኮማንደር እዚህ የተገናኘ ነው ስለ ተፈራ መረጃ ልሰጥሽ መስሎኝ። የዚህ ታሪክ ዋና መነሻ ሲምባ መስሎኝ። ሲምባ ራሱን ነፃ ለማውጣት በድምጽ የተቀረጸ ማስረጃ ሰጥሽ፣ ግን አንቺ ሲምባን ለመረዳት እንዳልፈለግሽ አልገባኝም። ለመረዳት አለመፈለግ አይደለም አቶ ለይኩን፣ መረጃው ስላላሳመነኝ ነው። እኔ እንደጠረጠርኩት ወይም ደግሞ ኮማንደር በልሁ ቃሉን እንደሰጠው አስገድዶት ቢሆንስ ድምፁ ነው የወሰደው። ሲምባን በደንብ አምነዋለሁ፣ በፍጹም አይዋሽም። ዳዊት የሚባለውን ፖሊስ ሲያናዝዘው ትንሽ ትዝ ይለኛል። እርግጥ ነው ትንሽ ማስገደድ ነገር ፈጽሟል። ዋናው ነገር ግን ሲምባ ያንን ወንጀል አልፈጸሙ ነው። ግን እኮ አሁንም ቢሆን ከሸጠበ ውጪ በሰራው የግድያ ወንጀል ይፈልጋል አይደል እንዴ? እንግዲያውስ ከተጠረጠረበት ወንጀል ነፃ ይወጣ። ከዛ በኋላ እኔ ራሴ ነኝ እጁን አንጠልጥዬ የማመጣልሽ። ስለዚህ ወንጀለኛን ሆን ብሎ ከደበቀ ሰው ጋር ነው እያወራው ያለሁት ማለት ነው። ለምን አታምኚኝ ኮማንደር? እኔ በፍጹም ወንጀለኛ አልደብቅም። አቶ ለይኩን አንተ በጣም የተከበርክና ለፍትህ የቆምክ ሰው እንደሆን ካምናለሁ። አንዱን ወንጀለኛ ለማጋለጥ እየሞከርክ ሌላውን ደግሞ ለመደበቅ መሞከር ግን አግባብ አይመስለኝም። ተሳሳትኩ? ቃል በገባልኝ መሰረት እውነት አምራንን ነፃ የምታወጣልኝ ከሆነ እኔ ካንተ ጋር ለመስራት ዝግጁ ነኝ። እርግጠኛ ነህ? ውሳኔ እኮ ድንገተኛ ስለሆነብኝ ነው። መቼም ሌላ ነገር እንዳላሰብክ እርግጠኛ ነኝ። እኔ አምራን ነፃ እንድትወጣልኝ ብቻ ነው ፈልገው። እንዴት ነው እቃዎቹ ተዘጋጅተዋል? ተዘጋጅተዋል። እንደተነጋገርነው ይኸውልህ በድብቅ ካሜራ ይደረግልሃል። ከዛ በኋላ ተፈራ ወደሚሰራበት ሚስጥራዊ ቦታ በኮንፊደንስ ትሄዳለህ። እኔ የምለው ባለፈው ስለ ካሜራው ቢነቃስ ብዬ ነበር። መቼም ህገወጥ ኦፕሬሽን የሚሰራበትን ቦታ ስገባ ሳይፈትሹ ዝም ብሎ አያስገቡኝም አይደል?
ዶክተር እውነቱን ነው። እዚህ ጋር በደንብ ጥንቃቄ ማድረግ አለብን። ካሜራውን በተመለከተ ያው ጥሩ መፍትሄ አዘጋጅተናል። ምንድን ነው እሱ? በድብቅ መቅረጽ የሚችል መነጽር ተዘጋጅቶልሃል። ይሄ ጥሩ ዘዴ ይመስለኛል። ግን አደራ አስታውስ ዶክተር፣ ይሄ ነገር በድንገት ከተበላሸ ምንም አይነት ሌላ አማራጭ ማግኘት አንችልም። ምንም አታስብ። መነጽሩ የት አለ ታዲያ? ይኸውና መነጽሩ። ምስሉ በጣም ጥራት አለው። በቃ ልሂድ፣ የቀረን ሰዓት በጣም አጭር ነው። እንግዲህ ፈጣሪ ከኛ ጋር ይሁን። እሺ፣ ግን አደራ ተጠንቀቀሽ። አይዟችሁ። እሺ። ምስሉ እየሰራ ነው። አዎ፣ ግን እያየ ነው። መነጽሩን ተፈራ በጥርጣሬ እያየ ነው። ብቻ ቡዳ የሆነ ሰውዬ እንዳይነቃብን። እርግጠኛ ነኝ ይሄ ሰውዬ የሆነ የጠረጠረው ነገር አለ። እስኪ ቆይ ተረጋጋ። የመነጽሩ ሀሳብም ጥሩ ሀሳብ አይመስለኝም። ምክንያቱም ዶክተር ፋኑኤል ከዚህ በፊት መነጽር አድርጎ ስለማያውቅ ድንገት ዛሬ መነጽር ሲያደርግ ሊጠረጥረው ይችላል። አረ ገና ከቤት አልወጡም። ዳጊ እባክህ ተረጋጋ። ዛሬ ማታ አንድ ንቅለ ተከላ ታደርጋለህ። ንቅለ ተከላውን የምታደርገው ደግሞ ለታላቅ ወዳጄ ነው። ይህን ያህል የተሟላ የንቅለ ተከላ መስሪያ ቦታ አላችሁ ማለት ነው? ምን ነው ቀድመህ ስለዚህ ነገር ማወቅ ፈለግ? አይ እንዲያው ገርሞኝ ነው። ታላላቅ የመንግስት ሆስፒታሎች ውስጥ እንኳን የማይገኙ ነገሮች አንድ ግለሰብ ጋር፣ ለዛውም የቢዝነስ ሰው ጋር። የቢዝነስ ሰው ነው ያልከው? ያው በትክክል ምን እንደምትሰራ ባላውቅም ያው ራስህ እንደዚህ እያልክ ነው የምጠራው ብዬ ነው። እንደነገርኩ ሰውየው የቅርብ ወዳጄ ነበር። ዲያሊሲስ ማድረግ ከጀመረ 1-2 ወር ሆኖታል። ለመሆኑ ኩላሊት እንዴት ፌል እንደሚያደርግ ታውቃለህ? እና ለምንድን ነው መጠጡ ላይ የምታፈጠው? እንደነገርኩ ጓደኛዬ ያው ከኔ በላይ አጫሽና ጠጪ ነበር። አንዱን ሲጋራ ሲጨርሰው በላዩ ላይ ነበር ሌላውን የሚለኩሰው። ወይ አሸበር! ባይገርም አሁን እንኳን እንደዚህ ታሞ ሲጋራና መጠጥ ይፈልጋል። ወይ ሱስ! ምን ነው ዝም አልክ ዶክተር? ተጫወት እንጂ። ይቅርታ፣ አንዴ መጸዳጃ ቤት ደርሼ ልምጣ መሰለኝ። ምን ነው ጨዋታ የረበሸ እንዴ? እናንተ ህይወታችን ነው ብላችሁ ስትኖሩት ያረበሻችሁን እኔ ሳይው ይረብሸኛል ብለህ ነው? ለእንግዳችን መጸዳጃ ቤቱን አሳየው። እውነት ለመናገር መነጽሩ ምንም አልሄደበት። ሄድና መጸዳጃ ቤቱ በር ላይ ቁም። አጠራጣሪ ነገር ካለ እርምጃ ልውሰድ? መጀመሪያ መነጽሩ ይፈተሽ። ይሄ ነገር ቢሆን አልመሰለኝም። ምክንያቱም ተፈራ በጣም ተጠራጥሯል። አላውቅም፣ ግን ሁኔታው ምንም ደስ አላለኝም። በዛ ላይ ንቅለ ተከላው የሚደረገው ዛሬ ማታ ነው። በቃ ምን ማድረግ እንዳለብኝ አላወኩም። እድላችንን ብንሞክርስ? ወይም ደግሞ ፋኑኤል እንዳለው ተፈራ በሁኔታው ተጠራጥሮ ከሆነስ? የመነጽሩን ሀሳብ እንዲተው አሁንም ቴክስት አድርግለታለሁ። እንደውም ለተፈራ የሆነ ምክንያት ሰጥቶ ከዛ ቤት ቢወጣ አሪፍ ነው። ሌላ ነገር አስበንና አቅደን ብናደርገው አይሻል? የመነጽሩ ሀሳብ ተቀየረ። ምን ማለቴ መነጽር የማድረጉን ሀሳብ ተውቆ ብዬ ነው። ምን ነው መነጽሩ አላማረብህም አላልከኝም ነበር? እንደዛ ብያለሁ እንዴ?
ጊዜያችንን ግን እዚህ ማይረባ መነጽር ላይ መጨረስ አለብን። ስለዚህ ለዛሬ ማታ ዝግጁ ነህ ማለት ነው? አይደለሁም ነው ያልከው? ምንም ነገር ከማድረጌ በፊት በመጀመሪያ አምራንን ከዛ እስር ቤት እንድታስለቅቃት እፈልጋለሁ። ከሞን ዶክተር፣ ድጋሚማ ወደ ኋላ እንመለስም። እሱንማ አምራን እንደማስፈታል ቀደም ብዬም ነግሬሃለሁ። ዛሬ አምራንን ከእስር ቤት ታስለቅቅልኛለህ፣ እኔ ደግሞ ነገ ንግለት ክላቡ እሰራልሃለሁ። ቆይ እኔስ በምን ላምንህ እችላለሁ? ታዲያ ምን ችግር አለው? እምቢ ካልኩ እኮ አምራንን መልሰህ ታሳስራታለህ። ላስታውስህ እንዴ አንተ እኮ ተፈራ ነህ። ለማንኛውም ዛሬ ማታ ፍቅረኛዬን ቤቴ ማግኘት እፈልጋለሁ። ጋርድ መነጽሬን በጣም ወዶታል መሰለኝ። ከቅድም ጀምሮ እያየው ነበር። እባክህን በስጦታ መልክ ስትልኝ። ቆይ ምን ሆኜ ነው መጀመሪያውኑ ይህን የመነጽር ሀሳብ የተቀበልኩት? ምንም አይነት ካሜራ የለም ጌታዬ። እና ከመጸዳጃ ቤቱ ሲመጣ ካሜራውን መነጽሩ ላይ እንዲተው ፈልገህ ነበር? ይሄ ዶክተር ከኛ በላይ ብልህ መሆን ይፈልጋል። አሁን ምን እናድርግ አለቃ? አምራንን ማስፈታት አለብን። ከዚያ በኋላ አጣብቂኝ ውስጥ እንከታቸዋለን። እሺ ጌታዬ፣ ትዕዛዙን እፈጽማለሁ። እንዴት ነሽ ጩና? አሁን እየተሻለች ነው? እንግዲህ የተሰጠንን የመኖር ሁለተኛ እድል እያጣጣምነው ነው። እኔ የምለው በጥይት የመታኝ ይሄ ተፈራ የሚባለው ሰውዬ አሁንም አለ? ማለቴ ማንም ሰው እኮ ስለሱ ስላልነገረኝ ነው። እንደምንም ብለን አሳስረ ነው ነበር። አሁን ግን ደግሞ በዋስ ተፈታ። ግን አታስቢ፣ ከዚህ በኋላ እዚህ ቤተሰብ ላይ ጫፍ አይደርስም። ይቅርታ አድርጉልኝና ጋሺ፣ ይሄ ፉከራ ከመብዛቱ የተነሳ ፉገራ እየመሰለኝ ነው። ይቅርታ ግን እርሶን ለመወጨቅ ምናምን ፈልጌ አይደለም። ያው ዳጊም እዛ ኮማ ውስጥ ሆኜ ሊጠይቀኝ በመጣ ጊዜ ሁሌም ተመሳሳይ ነገር ስለሚለኝ ነው። ቆይ ግን ጩናዬ፣ ዳጊ እየመጣ ምን ይልሽ ነበር? መጀመሪያ ኮማ ውስጥ እያለች ትሰሚ ነበር የሚለው አይቀርብም። አንቺ አውቀሽ ነበር እንዴ ያን ያህል ጊዜ ስታስጨንቅኝ ነበር? እባክህ ገምቼ ነው። እስቲ አስበኸዋል? ያን ያህል ጊዜ በአርቲፊሻል ምግብ ስቆይ። በቃ የምግብ ነገር አይሆንልሽም አይደል? ይሄ ደግሞ ስለ ጩና ማለቁ አዲስ አመሏ ነው። ያው ግን እንደ አንዳንዶች ለመብላት አይደለም መኖረው፣ ለመኖር ነው የምበላው። በለው በአንድ ጊዜ ምሁር ሆና የለ እንዴ? አነጋገሯ እኮ በአንድ ጊዜ ተቀየረ። የኔ እርግብ፣ በእውነት አሁን ላይ አጠገቤ ሆነሽ እያወራሽ እንደሆነ መገመት አልችልም። እና ቃል የገባልኝን ነገር አሁን አድርግልኛ። ምን ቃል ገባሁልሽ ነው? ፈጣሪ ከዚህ አደጋ ሰውሮች ድጋሚ ሰው ካደረገልኝ ተንበርክኬ ምን ብቻ ይሄንንም አላልኩም እንዳትለኝ ብቻ እኮ ተንበርክኬ ምን አልኩሽ? ኧረ አንተ ደግሞ ወተት ነጭ ነው ካልተባልክ አይገባህም እንዴ? መቼም ተንበርክካችሁ አግብኝ አግባኝ ልትባባሉ ባልሆነ ይቅርታ አድርጉልኝና እኔ ይሄ ነገር ምንም አያዋጥልኝ። ወንድ ልጅ እንዴት ይንበረከካል? ኧረ ጋሼ እኛን ካጋባችሁ በኋላ ስታንበረክኩ ምን አለን? እውነት ግን እቺ ልጅ ሌላ ጩና ሆና ነው የመጣችው። ካጠፉ ልጥፋ ማሚዬ። ኧረ ምንም አላጠፋሽም የሚዬ። የጩና ከኮማ ውስጥ መውጣት ለቤተሰባችን የደስታ ምንጭ ሆነ። አሁን ቢያንስ የጩናን መጨረሻ አውቀናል። አሁን ደግሞ የሚቀረን የአምራን ይሆናል። አምራንን ልጠይቃት ስለሚሄድ በዛው ያለችበትን ሁኔታ እስኪያያለሁ። ታዲያ ጠንቅቅ በል ዳጊ፣ ውጭ ተፈራ እንዳለ እንዳትረሳ። አረሰው ደግሞ እኮ ብዙም አልቆይም። ዳጊ እንዴት ነህ? ምን ነው ጠፋክ? አንተ ብቻ እኮ ነው መተህ ያልጠየከኝ። ምንም እረፍት አልነበረኝም አምራን። አንዴ አባዬን ጉዳይ ሳስጨርስ፣ አንዴ ደግሞ የአውሬ የሆነ ሰውዬን እስኪፈረድበት ድረስ ስሯሯጥ
ብቻ እስኪ ተይኝ እባክህ እንዳቂ ተስፋ እንዳቆርጡ። አለበለዚያ እዚህ የገባሁት ያለ ምንም ምክንያት ነው ማለት ነው። ተስፋ አንቆርጥም አምራን። ያን ጭራቅ ድጋሚ ለፍርድ ለማቅረብ ምንችለውን ብቻ ሳይሆን ማንችለውንም ነገር እናደርግ። አንተና ናሆም ፋኑን እየጠበቃችሁት ነው አይደል? እሱ እኮ ሰው ማከም እንጂ ከሰው ጋር መጣላት አይችልበት። እጮኛሽ እንደዚህ እንደምታስቢው የዋዛ ሰው አይደለም ባክሽ። እድሜው ረጅም ነው። ደወለ። ሄሎ ዶክተር። ምን ምንድነው እሱ? ዳኒ ምን ተፈጠረ? ምንድነው እሱ? እባክህ ንገረኝ።